እላታለሁ። እንደውም ላይኩን ክሴንም ለማንሳት ወስኛለሁ። የምርሽን ነው? ወደዚህ ስመጣ ላይኩን ቤተክርስቲያን ጎራ ብዬ ነበር። መቼም ካልጨነቀን ወደ ፈጣሪያችን ጠጋ እንልም ማለት ነው። መጥማጫ መጀመሪያ ስወጣ አይደል ሳይሆን ለራሴ ስል ያደረኩት አምራን። ቆይ ከዚህ አንቺ ምን ትጠቀሚያለሽ? ቢያንስ እጄ ላይ ነፍስ አይኖርብኝም። ባክ በህይወቴ እንደዛ ቅግሽ የተገለጡት ብትሻላቅም 200 ወይን ወርጄ በዛ ላይ አዘፈኑ። የገባሁበትን ጉዳይ ከሰሙ በኋላ ዘኑልኝ። ሁሌ የመሸኛ ተብሎ ነው የተለቀቀብኝ። ዳዲ አራ ቁጭ በይ። ዲሳ ጠፋ። በድጋሚ ስላገኘሽ ደስ ይላል። ይሄው ይዘን ያልሽኝ አምራ ኤርሚ ሰው ከስተቱ ተምሮ ከጥፋቱ ታርሞ ከውድቀቱ ተነስቶ ማየት እንዴት ደስ ይላል። ሰው አንድ ቀን ሀቁ ሲወጣለት እንዴት ደስ ይላል። አቶ ላይኩንና ወይዘሮ ዝናሽ ከእስር ቤት ተፈቱ። በስተመጨረሻም አምራ ወደ እስር ቤት ገብታ ከዛ ብዙ አመት ትቆያለች፣ ይፈረድባታል። ለዛ ሁሉ በደሏ ጥፋቷ ብዙ ዋጋ ትከፍላለች ስንል ነበረ። ወይዘሮ ዝናሽና አቶ ላይኩን እኛ ልጃችን እንድትድንልን ለልጃችን እየጸለይን ለሰው ቂም እንይዛለን እንዴ? ፈጣሪያችን እኮ የልባችን ነው የሚያየው። ሲጀመር እኛ ቂም ይዘን ወደ ፈጣሪ መማጸን የለብንም። ለአምራ ይቅርታ ማድረግ አለብን ሲሉ የወሰኑት ውሳኔ እናንተስ እንዴት አገኛችሁት? ሰው ከስተቱ ሲማር ከውድቀቱ ሲነሳ ሀዘኑ ጠፍቶ ወደ ደስታው ሲመለስ እንዴት ደስ ይላል። ምክንያቱም ለሰው ልጅ ትምህርት ሊኖር ይችላል። ለሰው ልጅ ትምህርት የሚሰጥ ነገር ሲሆን በጣም አሪፍ ነው። አቶ ላይኩን ኤርሚያስን በፍጹም ይቅርታ አላደርግልህም። አምራም ይቅር በላይ ነው መጨረሻ የወጋችኝ ቤተሰቦችን ገደል የሰደደችብኝ። ግን የዋህነት አምላክ ጥሎ አልጣለንም። በስተመጨረሻ ነጻ ወጥተናል ያሉት አቶ ላይኩን በስተመጨረሻም የይቅርታ ልባቸውን አራርተው ኤርሚያስና አምራን ይቅርታ አድርገውላቸዋል። ወይዘሮ ዝናሽ በዚህን ያህል ልክ ተቀይራለች፣ በዚህን ያህል ልክ መልካም ሆናለች። እኛ ሲቸግረን ፈጣሪያችን እንጠጋለን። የጠፋችሁ የት ሄዳችሁ ረሳችሁኝ፣ አስታውሳችሁኝ አታውቁም፣ ቤት የመታችሁ አታውቁም የማይለው ፈጣሪ እንደ ቸርነቱ የያዘን ፈጣሪ እቤቱ ሂጄ ነበረ ጠፋሽ ብሎ ያልጠየቀኝ እሱ ግን ሁልጊዜ የሚጠብቀኝ ከወደኩበት የሚያነሳኝ ከስተቴ የመለሰኝ ከውድቀት ያነሳኝ ፈጣሪ ተቀበለኝ። እኩል በየጊዜው እንደሚያገለግሉ ሰው ተቀበለኝ እና ፈጣሪ ለኔ እንደዚህ መልካም ሆኖ እኔ እንዴት ለሰው ላይ ቂም ይዛለሁ? እኔ ማን ነኝ? እያለች እንግዲህ ወይዘሮ ዝናሽ የፈጣሪን ደግ ቸርነት ስትናገር ምን ያህል ደስ ብሏችኋል? የሚገርመውና የሚደንቀው ብዙ ጊዜ ሰው ከስተቱ ተምሮ ከጥፋቱ ተመልሶ ከውድቀቱ ተነስቶ ሀዘኑ ወደ ደስታ ቀይሮ ድህነቱን ወደ ባለጸግነት ቀይሮ ሲታይ ብዙ ትምህርት የሚገኝበት ነውና ኑሃሚ በዛሬው ምዕራፍ ምን አገኛችሁ? ኤሚን ትሞታለች፣ የሚታደጋት ሰው የለም። አምራ ክፋትና ተንኮሏን ቀጥላለች። አጋጣሚውን ተጠቅማ የአቶ ላይኩንን ቤተሰብ ገደል ልትሰደው ነው እያለ ነበር። እንደውም በስተመጨረሻ ሁሉም ነገር በተገላቢጦሽ ሆኗል። አምራ ለራሴ ራሱ ይቅርታ አላደርግለትም እያለች እስር ቤት ቁጭ ብላ ራሷን ስትወቅስ የነበረው አምራ በስተመጨረሻ በወይዘሮ ዝናሽ ይቅርታነት ከእስር ቤት ተፈታለች። ወይዘሮ ዝናሽ በዚህ ነው ያልክ ተለውጫለሁ። ፈጣሪ መልካም ልብ እንዲሰጠን መመጸንና መለመን አለብን። ሲጀመር እኛንን እንጂ የምንረሳው፣ እኛንን እንጂ የምንሸሸው፣ እኛንን እንጂ የምንተው፣ እሱ ትቶን አያውቅም። በክፋታችን በተንኮላችን ጥግ ሁሉ አለ። እሱ ይጠብቀናል። ክፋታችንን እንድንተው ለሰው ምሕረት እንድናረግ ከጥፋታችን ተመልሰን መልካም ሰው እንድንሆን ሁል ጊዜ ፈጣሪ በምክንያት እያደረገ ይገስጸናል። ግን እኛ ትምህርት አግኝተን አናውቅም። አሁን ግን እኔ ይቅር ብዬሻለሁ አምራ፣ ምክንያቱም ፈጣሪ እኔን ሁል ጊዜ እንደጠበቀኝና ይቅር እንዳለኝ ነው። ስረሳው የሚያስታውሰኝ፣ ስወድቅ የሚያነሳኝ፣ ሳዝን የሚያበረታኝ፣ ሳጣ የሚሰጠኝ፣ ሁል ጊዜ ትቶኝ የሚያውቀው፣ ሁል ጊዜ የሚከተለኝ ፈጣሪያችን የምንረሳው ሁልጊዜ ሙሉ ሲሆንልን ነው። ከውድቀታችን ተመልሰን የሆነ ጉዳት ሲደርስብን ወደ ፈጣሪያችን ስንጠጋ ለምን ረሳሽኝ፣ ለምን ተውሽኝ፣ ስታገኝ ረስተሽኝ፣ ስታጭ መጣሽ ብሎ አይጠይቅም። እኩል ፊት የሚሰጥ ፈጣሪ እንዴት ብዬ ባንቺ ቂም ይዛለሁኝ? እኔ በፈጣሪ እምልልሻለሁኝ፣ ይቅር እላለሁ። ለበደልኳቸው ሁልጊዜ ይቅርታ ልብ እንዲኖረኝ እባክህን ብርታት ስጠኝ ብዬ ተማጽኛለሁ። አምራ በሙሉ ልቤ ይቅር ብዬሻለሁ ያለች ወይዘሮ ዝናሽ እጅግ የሚገርምና እጅግ የሚደንቅ እጅግ አስተማሪ እጅግ ብዙ ትምህርት የሚገኝበት አምራም ያን ሁሉ በደል ያን ሁሉ ክፋት አድርሸባችሁ በዚህን ያህል እኮ ወይዘሮ ዝናሽ ትለወጫለሽ ብዬ አላስብም። እውነት ላንቺ እንዳንቺ እንደሆናለሁን እንዳንቺ ክፋቴን ትቼ እንዳንቺ መልካም ሰው ሆናለሁን የእውነት እሆናለሁን እያለች ነው አምራ።
ከልብሽ ካሰብሽ ፍላጎት ካለሽ ወደ ፈጣሪ ከተጸጋሽ ከለመንሽ ከተማጸንሽ ፈጣሪ የሚራራ ልብ ይሰጥሻል። ሁልጊዜ ፈጣሪ እኛን ትቶን አያውቅም እያለች እንግዲህ ድንቅ ስራውን ስትመሰክር አይተናል። ልጄን በምሕረቱ ጎብኝቶ ታምር አሳይቶኝ ከአንቺ ሌላ ሰው እንዲገኝ አድርጎ ምክንያት አለው ፈጣሪ የሚመጣበት ምሕረት የሚልክበት ቸርነቱን የሚያሳይበት ብዙ ታምራቶች አሉ። ስለዚህ ከዛ ብዙ መማር እንችላለን። እኛ ግን የፈጣሪ ድንቅ ስራ እያየን ዛሬም ክፋትና ተንኮላችን እንደቀጠለ ነው። ስለዚህ አምራ ካሁን በኋላ በአንቺ ላይ ያለኝን ቂም አንስሻለሁኝ፣ አንቺም ከስህተትሽ ተምረሽ መልካም ሰው ለመሆን ሞክሪ ስትል ከይቅርታ በላይም እንግዲህ ትልቅ ነገር የለም። በስተመጨረሻም ሰው ነሽና እንደ ሰው ብር ያስፈልግሻል፣ ብር እሰጥሻለሁ ብላት አምራን እጅጉን ልቧን ነክታታለች። እውነት ያን ሁሉ በደል አድርሻባችሁ በዚህን ያህል ልክ ምሕረት አደረግሽልኝን፣ እውነት ይቅርታ አልሽኝን የሚለው ቃላት በጣም ልብ ይነካልና በስተመጨረሻም እንግዲህ ኤርሚያስ አቶ ላይኩን ይቅርታ አድርጉልኝ ብሎ ቤት ሲሄዱ አቶ ላይኩን በፍጹም ይቅርታ አላደረግልህም ከቤተሰብ የራቅ ቢለውም በስተመጨረሻም እንግዲህ የይቅርታ ልቡን ለመስጠት ዝግጁ ላይ ነው። እንግዲህ ምናልባት ኤሚንና ኤርሚያስ ሊጋቡ ይችላሉ። ምክንያቱም የኤርሚያስ የልጁ እናትና አምራ ጓደኛሞች ናቸው። በዛ መሀል እንግዲህ መቼም ከሁለት ላይ አይሆንም። ኤሚን ለሱ መለወጥ ለሱ ከጸጸቱ ድኖ ከክፋቱ ተመልሶ መልካም ሰው እንዲሆን ያደረገችው ኤሚ ናት። ኤሚ ምንድነው ኮርኩማው መታው ደብድበው አይደለም ባደረሰባት ነገር በስተመጨረሻም የቆመ የሚመስለው እንዳይወድቅ ይጠንቀቅ ነውና ነገሩ ኤሚን እንደዛ ስትሰባበር እንደዛ ጉዳት ሲደርስባት እንደዛ በበሽታ ስትያዝ በቃ የበደሌ ክፋት እዚህ ድረስ ነው፣ ልመለስና ልታነጽ ይገባል፣ መልካም ሰው ሊሆን ይገባል ብሎ እንግዲህ መልካም ሰው ለመሆን እየሞከረ ነው። ኤርሚያስ እጅጉን ያሳዝናል። እንደዚህ ሰው ከስህተቱ ተምሮ ከውድቀቱ ተነስቶ ክፋቱን ትቶ ወደ መልካምነት ሲመለስ ብዙ ትምህርት ይገኝበታልና ኤኒዌይ በዛሬው ክፍል ኑሐሚን በጣም አጓጊና ልብ አንጠልጣይ ነው። ብዙ ትምህርት ይገኝበታል ብዬ አስባለሁ። ወይዘሮ ዝናሽና አቶ ላይኩንም እንግዲህ መደጋገፋቸውን ፍቅራቸውን እያሳዩ ነው። እንግዲህ አንቺ ለኔ እኔ ለአንቺ መደጋገፋችን እግዚአብሔር ይመስገን የማይታለፈውን አሳልፎን ቸርነቱን በቤታችን አስገብቶልን ምሕረቱን ልኮልን ከዛ ማት ሁሉ አውጥቶን መንገዱን መርቶ የልጃችን መዳኛ ምሕረቱን ልኮልናል። መጨረሻውም እንደሚያምር ሙሉ እምነት አለን እያሉ እንግዲህ ሁላቸውን ፈጣሪያቸውን ድንቅ ታምር ሲመሰክሩ አይተናል። እንግዲህ በዛም አለ በዚህ ኤኒዌይ ሁሉም ይቅርታ ብለዋል። የይቅርታ ልብ ለሁሉም እንደሚሰጡ ነው የተናገሩት። ወይዘሮ ዝናሽም ለአምራ ይቅርታ አድርጋላታለች፣ አቶ ላይኩንም እንደዚሁ ለኤርሚያስ። ስለዚህ መጨረሻው ምንድን ነው? ናሁም እና ኑሐሚን እንግዲህ ሰርጋቸውን መቅዶኒያ ላይ ሊያደርጉ ወስነዋል። ይህ ጉዳይም በሰላም እንደሚጠናቀቅ እናምናለን። ዳግም እንግዲህ አባቱን አሳልፎ ቢሰጥም በስተመጨረሻ ግን በኑሐሚን ፍቅር አሁንም እንደተሰቃየ ነው። የእሱ መጨረሻስ የመልካምነቱን ልብ አይቶ እንግዲህ ፈጣሪ መልካም ሴት እንደሚሰጠው እንመኛለን። ቀጣይ ክፍል ምን ይፈጠራል? እጅግ አጓጊ እጅግ ልብ አንጠልጣይ ነው የሚሆነው። ከዛሬው ምዕራፍ በተለይ በጣም ብዙ ነገር እንደምንማር ነው ማምነው ማለት ነው። ክፋት ቢሄድ ክፋት በላዩ ላይ ብንጨምርበት መጨረሻው ውድቀትና ክስረት ነው። መጨረሻው ብቸኝነት ነው። መጨረሻው የአእምሮ ድህነት ነው እና መልካም ልብ ስንሆን ግን ለሰው ደግ ስንሆን ግን መጨረሻው ጥሩ ፍሬ ይዞ እንደሚመጣ ነው ያየነው። ቀጣይ ክፍል ሁላችን በጉጉት